ባለንበት ዘመን የሚደገሱ ሰርጎች እንደ ድሮ አይደሉም። ከሚበላው ከሚጠጣው በዘለለ የቪዲዮና ፎቶ ዝግጅቶች ላይ ከፍተኛ ትኩረትን ይጠይቃሉ። ያዘጋጁት ጥሬ ስጋ ያልቃል፣ የጠመቁት ጠጅ ያልቃል፣ የጠሩት እንግዳ ወደ ቤቱ ይሄዳል። ከእርሶ ጋር የሚቀረው ቪዲዮና ፎቶ ነው። ለመሆኑ በሰርጎ ላይ የሚጠሩት ፎቶግራፈር ወይም ቪዲዮግራፈር ምን አይነት ሰው መሆን አለበት? ዛሬ ከመወሰኑ በፊት መሰናዷችን እዚህ ላይ ትኩረት ያደርጋል። የምትከታተሉት ቻናሏን ቅዳሜኛ ነው። እንግዳ ጋብዣለሁ። አብራችሁን ቆዩ። ሶል እንዴት ነህ ጋሼ? ሁሉ ሰላም አለሁልህ። እንዴት ነህ? ስራ ተመልሰናል። የቻናሏን ቤተሰቦች በመከታተል ላይ የምትገኙት ቅዳሜኛ የተሰኘውን መሰናዷችን ነው። ከመወሰነው በፊት በተሰኘው ፕሮግራማችን ዛሬ አንድ እንግዳ ይዘን መተናል። እንግዳውን በእርግጥ እኔ ለረጅም ዓመታት አውቀዋለሁ። ዛሬ ከእናንተ ጋር አብሮ እንዲቆይና ከፎቶግራፊ ጋር በተያያዘ ከሰርግ ፎቶግራፊ እና ቪዲዮግራፊ ጋር በተያያዘ ልምዱን ገጠመኞቹን ሊያካፍለን እዚህ እኛ ጋር ተገኝቷል። እንግዳዬን ላስተዋውቃችሁ። ሶል ወይ ሳሚዬ እንዴት ነህ? እኔ አውቃለሁ። እስቲ ራስን ለእንግዶች አስተዋውቅልን። ሰለሞን ቦጋለ እባላለሁ። የሶል ኢሜጅ መስራችና ባለቤት ነኝ። ፎቶግራፈር ነኝ። እንዲሁም የተለያዩ ሰርግም ላይ የተለያዩ ኢቨንቶችም ላይ እንሰራለን። ያው ብዙ ሰው የሚያውቀኝ ሴሌብሪቲ ፎቶግራፈር ነው፣ ግን ሁሉንም ስራዎች እንሰራለን። ሴሌብሪቲ ፎቶግራፈር? አዎ። ምንድን ነው ደግሞ ሴሌብሪቲ ፎቶግራፈር? ሴሌብሪቲ ፎቶግራፈር ማለት ለሆነ ጊዜ ብዙ ሴሌብሪቲዎችን እናነሳ ነበርና አንዳንዴ እንደ ታይትልም ተጠቀምነው እና ኢንስታግራምም ላይ ፌስቡክም ላይ በዛ ነው። በጣም ብዙ ታዋቂ ሰዎችን ፎቶ አንስተሃል። ገብቶኛል። ዛሬ እንድናወራ የፈለግኩት ግን ከሰርግ ጋር በተያያዘ ሰዎች ሰርግ ከመደገሳቸው ጋር እኩል የፎቶ ጉዳይ ያሳስባቸዋል። ፎቶግራፊ እና ቪዲዮግራፊ ባለሙያዎቻቸውን ከመምረጣቸው በፊት ማድረግ ስለሚገባቸው ጥንቃቄ ነው እንድናወራ እናንተ የተገናኘ ነው። ከዛ በፊት ግን የፎቶግራፈር እና ቪዲዮግራፊ የሰርግ ቪዲዮና ፎቶግራፊ እድገቱ በጣም ከፍ ያለ ነው። በጣም ስራዎቹም ስንመለከታቸው በጣም እያደገ ነው። ምንድን ነው ምክንያቱ? ያው ምክንያቱ ብዬ የማስበው ያው አንድ ሀገርም መዘመናችን የመጀመሪያው ይሆናል። ሁለተኛው ደግሞ ሶሻል ሚዲያ ወይም ይሄ ማህበራዊ ትስስሩ ላይ ብዙ ሰው ምስሎቹን ለማጋራት ስለሚፈልግ በደንብ ዶክመንት ይፈልጋል። ሲቀጥል ደግሞ ከበፊቱ የነበረው ይሄ ፎቶና ቪዲዮ ላይ ያሉት ጉዳዮቻችን አሁን እየገባው መጥቷል ማህበረሰቡና እንደ ቀልድ እያለፈውም አይደለም። በአግባቡ ወጪ አውጥቶበት እየተጠቀመ ነው፣ እያስቀመጠ ነው። አሁን አስደንጋጭ ነው የምሰማቸው ዋጋዎች ለሰርግ ፎቶ እና ቪዲዮ ተብለው እየተጠሩ ያሉ ዋጋዎች በፊት ለአንድ ፊልም መስሪያ ይወጣ የነበረ በጀት ነው። በጣም በርካታ ደግሞ ባለሙያዎች እዚህ ስራ ላይ እየገቡ ነው ያሉት። በጣም አይ ቲንክ ምግቡ ተበልቶ ያልቃል፣ የሚቀረህ ቪዲዮና ፎቶ ነው። ለዛ ብሎ ይመስለኛል። አንደኛ እሱ ነው። ሁለት የነበረውን በፊት እንግዲህ በእኛ እናትና አባቶቻችን ጊዜ የነበረው 5 በሬ 10 በሬ ይላሉ፣ ግን በሬውን አይተነው አናውቅም። ተበልቷል፣ ዶክመንት አልተደረገም እና እነሱ ስህተቶች ዛሬ ላይ እንዳይደገሙ እያለ መሰለኝ አብዛኛው ሰው ይሄ ዶክመንት አጠቃቀሙ አሁን እየዘመነ መጥቷል። ከዛም አንጻር ነው የሰርግ ፎቶግራፊ እና ቪዲዮግራፊ ስራው ራሱ ከባድ ነው። ምን ዝግጅት ይፈልጋል? እንዲህ በደንብ የአእምሮ ዝግጅት ይፈልጋል አንደኛ። ሁለተኛ እያንዳንዷ ሞመንቶች እንደ ቀልድ የምታልፋቸው አይደሉም። ምናልባት ፊልም ላይ ስትመጣ ልትደግመው ትችላለህ። ሰርግ ግን አይደገምም። እሱማ እንደሰማሁት ስክሪፕት ሁሉ ይዘጋጅለታል ሰምቻለሁ። ስክሪፕት ፕሪ ዌዲንግ የሚባል አጭር ሚኒ ዶክመንተሪዎች ሁሉ እንደሚሰራ እያየው ነው። ላንድስኬፕ ላይ ይሰራላቸዋል። ግን ያንን የምልህ አሁን በስክሪፕት ደረጃ ሳይሆን አሁን ሰውየው የሚፈልገውን ወይም ደግሞ ሙሽራው ሙሽሪትም የምትፈልገውን በአግባቡ ይነግሩሃል። በዛ መሰረት ዳይሬክት ተደርጎ ይሰራል። ዳይሬክተር ሁሉ ይኖረዋል ማለት ነው። የሆነ ማለት ልክ ስራው ላይ ስትሆን በጣም ቢዚ ትሆናለህና ራሱ እዛው ቦታው ላይ ክሬት የምታደርጋቸው ነገሮች ይኖራሉ። ከዛ በፊት ግን እንዲህ ብናረገው እንዲህ ብለህ ትዘጋጅና ላይክ እንደ ፊልሙ ባይሆንም ግን የሚመለከት ሰው ይኖራል። የራስህ ይሄ እንረስተናል እያለ ያስታውሳል።
ፎቶግራፍ የሰርግ ፎቶግራፍ ላይ መዘጋጀት ያለበት ፎቶ የሚያነሳው ነው፣ የሚነሱትም አብረው ናቸው። ምንድነው በጣም ቆንጆ ፎቶ እንዲወጣ ለማድረግ ምንድነው መሰራት ያለበት? አንደኛ ካለባበስ ይጀምራል። እንዳልኩ ከአእምሮ ዝግጅት ይጀምራል። አለባበስ፣ የምትለብሳቸው ልብሶች፣ መረጣዎች ይጀምራል። ከዛ ደግሞ ይሄ ቦታ ዝግጅት መቼት እነሱን ስናዘጋጅ፣ ከዛ ፎቶግራፈሩም መዘጋጀት ያለበት እንዴት አድርጌ ላሳምራቸው። አሁን የሰዎቹን ባህሪ ተነሾቹ ብዙ ጊዜ አንዳንዴ ስልችት የሚለው ሰው አለ። እንዳይሰለቸው ቀድማ አዌርነስ መስጠት፣ እንዲህ ሲሆን እንደዚህ ነው፣ ይሄ ማለት ይሄ ነው። አንዳንዱ እንደ ነውር የሚያየውም አለ። ማለት ሳማት ማለት ነውር ሊመስለው ይችላል፣ ግን ነውር አይደለም። መተፋፈር ሊኖር ይችላል። መተፋፈር ብቻ ሳይሆን አንዳንድ አለ አይደል፣ ይሄ ጭንቅ የሚልብህ ሰው አለ። ዘና እንዲል ታደርገዋለህ፣ የማይነሳና ከነበረበት ከስራው አኳያ ካለው ጫና ካስተዳደጉ ምናምን የመጡ ነገሮች ይኖራሉ። እነዛን ለቀቅ እንዲያደርግ ቀድመህ ማሳወቅ አለብህ። ከዛ እያንዳንዱ የምታደርጋቸው ነገሮች ፌዝ አይደሉም። የሚሰለችም እንዳለው ነው። እርግጠኛ ነኝ የማይጠግብም አለ። የማይጠግብ አለ። ስፔሻሊ ሴቶቹ አይጠግቡም፣ በጣም መነሳት ይፈልጋል። ግን ለእኛም ስራ ራሱ እጅህን የሚያወጡልን አለመሰልቸታቸው ነው። አንዳንዴ ከአንደኛው ፒክቸር ወደ ሁለተኛው ፒክቸር ስትሄድ እኛም አንጠግብም። ስናነሳ ስለማንጠግብ የሚሰለቸው ሰው ከሆነ እንትንህን የሚያቋርጥብሃል። እኔ የማይገባኝ ግን አሁን ለምሳሌ ፎቶግራፈሩ መጥቶ እንደዚህ በይ፣ ቀጣዩ ፕሮሰስ ይሄ ነው፣ ቀጣዩ ፕሮሰስ እንደዚህ ነው፣ አሁን ኮት ይነሳል፣ ሽቶ ይውጣ፣ እንትን ይውጣ የሚሉ በጣም ፕሮሲጀሮች አሉ። የኛ ካልቸር ናቸው ወይስ ቪዲዮ ለማሳመር ተብሎ የሚጨመሩ? የኛ ካልቸር አይደሉም። ምንም የሚታወቅ ነው ማለት እንደ ባህልም ዞር ብለህ ስታይ አሁን የምናያቸው። ለዛ ነው ይህን ጥያቄ ያነሳውልህ። የሙሽራ አገባብ ላይ እንኳን እየተደነሰ ነው የሚገባው። ሙሽሪት ለሙሽራ መዝፈን ተጀምሯል። ይሁን አዳዲስ የሚመስሉ ስርዓቶች መምጣት ጀምረዋል። ከጊዜው ጋር አብረው ያምራሉ፣ ደስ ይላሉ። ለማሳመር የኛ ካልቸሮች ናቸው። የኛ ካልቸር አይደለም። ዌስተርኑ ጉዳይ ስልጣኔም ሲመጣ ከሆኑ ነገሮች የምንወራረሳቸው ጉዳዮች አሉ። እነዛ መወራረሶች ይህን ነገር ይዞ መጥቷል። ብዙም ክፉም አይደለም፣ ግን ደግሞ እዛም ላይ ትንሽ ፖሊሽ የሆነ እየተስተካከለ መሄድ ቢችል ደስ ይላል። ግን ስታየው ያን ያህል ለክፉ አይሰጥም። የሰርግ ስራ ወጪ አለው፣ ፎቶግራፊ እና ቪዲዮ ማለት ነው። አሁን ፊልም ስትሰራ በጣም ወጪ አለው። የሰርግ ቪዲዮ እና ፎቶ ለምንድን ነው እንደዚህ ኤክስፔንሲቭ የሆነው? የሚያስወጣቸው ወጪ አለ፣ በጣም ውድ ነው። እንዴት ነው የማያወጣው? ሳሚ እንድታስረዳኝ ስለ እኔ አሁን ፊልሙ ላይ ረጅም ጊዜ ነው የነበርኩት። ፊልሙ ላይ ነው ሰርግ ስራን ሰርቼ አላውቀውም። ምንድን ነው በጣም ውድ ነው። አንዳንዴ የምሰማቸው ዋጋዎች የፉክክርም ይመስላሉ እና በጣም ውድ ነው። እንዲያውም አንዳንዴ ደግሞ ዝቅ ብሎ ደግሞ ፓኬጅ ምናምን የሚባሉ ከልብስ ጋር ከሜካፕ ጋር ምናምን የሚባሉ ነገሮች ሙሉ በሶሻል ሚዲያዎች ማየት ጀምራል። ጥሩ ነው። ሁሉም ሰው በአቅሙ ገበያ ውስጥ ገብቶ የሆነ ነገር ማግኘቱ ደስ ይላል። ግን አንዳንድ ዋጋዎች በጣም የተጋነነ ዋጋ ነው የሚጠር። ለእኔ የማስበው እንደዚህ አይነት ስሜት አለ እና ለምንድን ነው እንደዚህ የተወደደው? ምንድነው አሁን ሙሽሮቹ የሚፈልጉት እዛ ውስጥ ፍላጎት አለ። ሲጀመር ዋጋ ስታወጣ እንዴት ነው የምታወጣው ነው። አሁን የምትጠቀማቸው ካሜራዎች እንደው በኪራይ እንኳን ልሂድ ብትል 7,000 እስከ 10,000 የሚገመት አንድ ካሜራ ከተከራየህ ደምረው ምን ያህል ሄደ። ግዢዎቹንም የካሜራዎቹን ዋጋዎች ታውቃቸዋለህ። አሁን ላይ የመጣበት ትንሽ የሚባለው 480 እስከ 500 ሺህ ብር ገደማ ነው። እነዚህን ሁሉ ማቴሪያሎች ተጠቅመህ ርካሽ ነገር ኤክስፔክት ማድረግ በራሱ ትንሽ እንትን ይላል። ከዛ አንድ ሰርግ ላይ ድሮን አለ፣ ክሬን አለ፣ የካሜራ ክሩ አለ፣ ፎቶግራፍ አለ፣ ፕሪንቲንግ አለ፣ ስክሪን አለ። እነዚህ ስትጨማምራቸው ቀላል የሚባል አይደለም። የሚያስወድደውም እንደ ፍላጎቱ ነው። እዛ አሁን ኢቨንቱ ላይ የሚፈልጋቸው ነገሮች ይኖራሉ። እነዛን ሁሉ ካሟላ ወጪ ይጨምራል። ወጪዎቹ ኢንዲፔንደንስ ከጉዳዩ ጋር የተያዘ ነው። ወጪው የሚወደደውም ለዛ ነው። አሁን በግርድፉ ይህን ያህል ብር ሲባል ምናልባት ሰው የሚሰማው ብሩን፣ በውስጡ ግን ምን ይዟል የሚለውን ቼክ አያደርግም። በባለሙያዎቹ መካከል እርስ በርስ ፉክክር አለ። ስም በተለይ እገሌ የሚባል ፎቶግራፈር፣ እገሌ የሚባል የፎቶግራፊ ካምፓኒ ምናምን ተብሎ ከተማ ውስጥ የምትሰማቸው ስሞች አሉ። እነዚህ ስሞች እየተሸጡ አይመስልህም? አንድ እሱም አለ። ሁለትም ሰው የሚፈልገው ነገር አለ። ሲያወጣም ደስ የሚለው ሰው በገሌ ነው ፎቶ የተነሳሁት በገሌ ነው ማለት እሱ ምንድነው መሰለህ ኤክስፒሪየንስ ነው መቆየትህ ምናምን እና ልክ እየሰራህ ስትሄድ
የሆነ ሰውዬን ፎቶ አይተሃል፣ የሆነ ሰውዬን ቪዲዮ አይተሃል። ስለዚህ ምንድነው ሰርጌ ላይ እገሌ ቢሆንልኝ ትላለህ ከፍላጎት አንጻር። እሱ ሳይያዝ ራሱ እሱ ሪከመንድ አድርጓቸው ደስ ላይላቸው ሁሉ እስኪችል ድረስ እሱም ላያነሳቸው እኮ ይችላል። ግን በሱ ካምፓኒ ሲሰራላቸው ደስ ይላቸዋል። የሰማሁት ሌላ ነገር ከባህር ማዶ የሚመጡ ዲያስፖራ ተጋቢዎች ሲሆኑ ዋጋን በጣም ከፍ የማድረግ ገበያውን አያውቁትም በሚል አይነት ነገር ትታማላችሁ? የሰማሁትን ነው እየጠየኩ ያለው። እኔ እንደዛ አንድ ቀን አድርጌው አላውቅም። በእኔ በኩል ያው ሌሎች አድርገውት ሊሆን ይችላል፣ ግን ሁሉንም ብዬ አላስብም። አሁን አናቃቸው በስልክ ያወራሃል፣ ከዛ ደግሞ ቼክ ያደርጋሉ። እንደውም ምናልባት ትናንሾቹ ስራዎች እነዚህ ፓኬጆች ከመጡ በኋላ ብዙ ሰውን አፌክት አድርገዋል። ለምንድነው አፌክት ያደረጉት? ይሄ ልብስ ሜካፕ ምናምን የሚባለው በ50 ሺህ በ20 ሺህ ያልቃል የሚባለው። እኔ እንደ ፎቶግራፈር የልብስ ጉዳይ የኔ ጉዳይ አይደለም። ልብስ ታጠበ አልታጠበ ሊያስጨንቀኝ አይገባም። ምናልባት ላይቲንጎቼ፣ ሴታፖቼ እንዴት አድርጌ አውትፑቴ ላይ ልስራ ነው። እንደ አርት ፎቶግራፈር ከሆንኩ ሲኒማቶግራፈር ከሆንኩ የሚጠበቅብኝ እዛኛው ጉዳይ ላይ አይደለም። ያኛው ማንም ሰው የሚሰራው ስራ ነው። እዚህኛው ላይ ስትመጣ ግን አንተ የጠየቅከው ዋጋ አለ፣ እዛ ጋር ደግሞ ቀነስ ብሎ ያገኝና ያጭበረበርከው የሚመስለው እንደውም በሱ ምክንያት ነው። ምንድነው አንድ የሰማሁት ነገር ደግሞ 100% ክፍያ መጠየቅ ጀምራችኋል። ለምን ሲባል ከተጋቡ በኋላ የሚፋቱም አሉ፣ ቪዲዮን ሳይወስዱ የሚፋቱ አሉ የሚል ነገር ሰምቻለሁ። ይሄ ነገር እውነት ነው? አንተስ ገጥሞ ያውቃል? ማለት ትላንትና የገጠመኝ ስልክ ስለሆነ ነው። ትላንት የምር ማለት ፎቶ ወስደዋል። ከዛ ግን የሆነ ቦታ ነው ፎቶ ያለው። አንደኛው ሰውዬ አልደረሰውም፣ ወይ ሙሽሪት ወይ ሙሽራዋ። ከዛ እንደ አዲስ ጠየቁኝና ምን ሆኖ ሰተነዋል ስንል አልሰጠኝም አለች። ለሱ አልሰጣትም። አብረው አይደለም የሚኖሩት፣ ተፋተዋል። እና ከባድ ነው። ፋይሉን እንደ አዲስ እኔ ፈልገዋለሁ ብላ የጠየቀችኝ ሙሽራለች። እና አለ በብዛት ግን አቋረጥኩ። በብዛት ግን ዋጋ የሚከራከሩት ወንዶች ወይ ሴት ሙሽሮች? ወንዶች። ወጪውን የሚያወጡት እነሱ ስለሆኑ ማለት ነው። በብዛት ጊዜ ሰርግ ወጪ ወንዶች ጋር ነው ያለው። ወንዶች ናቸው። የሚደነግጥስ የለም? ዋጋችሁን ሲሰማ መጥቶ ቼክ። ሴቶቹ አይደነግጡም፣ ወንዶቹ ግን ይደነግጣሉ አይደል? ለምን? እንደየባህሪያችን እንደየእንትናችን ቻሌንጅ የሚያደርገን የፎቶ ጉዳይ አሳስበን ወንድ ስትሆን ግን አሁን ግን ቀሪ ሀብታችን እሱ ነው እኮ ባይዘው። ነገ ለልጅ ሰርጋችን እንደዚህ ነበረ፣ የእናታችሁን ሳገባ እንዲህ አይነት ሴሬሞኒ ነበር ብለህ ለማሳየት ቀሪው ሀብትህ ጥሬ ስጋው አብሮ አይመጣም፣ ጠጁ አይኖርም፣ ሰው ወደየቤት ሂዷል። ሚስትህ አንተና ፎቶዎቹ ናቸው የሚቀሩት። ለዛ ይመስለኛል። ስለዚህ አንድ የምጠይቅ ጥያቄ፣ አንድ ሰው ለማግባት ወስኖ ሚስቱን ከመረጠ በኋላ ሰርግ ለመደገስ ሲዘጋጅ አብሮ ከሚዘጋጅባቸው ነገሮች መካከል ፎቶና ቪዲዮ አንደኛው ዋናው አሁን በተለይ ዋናው እንዲያውም ለምግብ አሁን መጨነቅ አቁመዋል። ምግቡን ለኬተሪንግ ይሰጣል። አንዳንድ ቦታ እንጂ የምታየው የፎቶና የዲኮርን ያክል የሚያስጨንቅ ነገር የለም። አሁን በደንብ ኢንቮልቭ አድርገውበት እንትን የሚሉት እሱ ላይ ነው። ዲጄ በጣም ቀውጢ ዲጄ ያስፈልጋል። በጣም ያበደ ዲኮር ያስፈልጋል። ከዛ ቀጥሎ ደግሞ ፎቶና ቪዲዮ መስጠት። አሁን ወደ እኔ እናንተ ወደ ተገናኘንበት ቤዚክ ነገር እንምጣ። አንድ ሙሽራ ወይም ሙሽሪት ሰርጋቸውን ከወሰኑ በኋላ ፎቶግራፈርና ቪዲዮግራፈር ሲመርጡ ቀድመው ማወቅ የሚገባቸውና ማድረግ ያለባቸው መሰረታዊ ነገሮች፣ ጥንቃቄዎች ምንድን ናቸው? አንደኛ ፓሽኔትድ ነው ወይ የሚሰራው ሰው ወይም ድርጅት ሙያው ላይ ምን ያህል ጊዜ ቆይቷል? ምን ያህል ሰራተኛ አለው? መገኛ አለው ወይ? አድራሻ አለው ወይ? እንዴት ነው ያገኘሁት? ከነማን ጋር ሰርቷል? የመሳሰሉት አይነት ነገሮችን ቼክ ማድረግ አለበት። ቅድም ያሳቀኝ ለምንድን ነው ዶክመንቴሽኑ የሚያስፈልገው? ማለት ሚስት ስታገባ በወጣትነት ዘመኗ ነው የምታገባ። ከዛ ከሆነ ጊዜ በኋላ ስታያት የነበሩት ነገሮች ተቀያይረው ላይኖሩ ይችላሉ። ስለዚህ ያንን ማስታወሻ ነው። ለዛም ነው ቅድም ሴቶቹ ያደላሉ ስንልም ታሪካቸው ላይ የሆነ ኢፌክት አለው። ስትወልድ እድሜም ከፍ ሲል ልጆች ሲበዙ ምናምን ፊዚካሊም ለውጦች ይኖራሉ። እነዛን ለውጦች ታስታውስበታል። እና ስፔሻሊ ቦታ ሰጥተው ሴቶች ያዩታል ያልኩ ለዛ ነው።
መምረጥ ያለበት ያልኩ እንዳልኩ እነዚህ ነገሮች ካሟላ ከባለሙያ አንፃር እነዚህን በቃ እርግጠኛ መሆን አለበት። የሰርጉን ቪዲዮና ፎቶ የሚሰራው ተቋም የሚታወቅ ነው ወይ? ላይሰንስ አለው ወይ? መገኛ ቦታ አለው ወይ? በቂ ባለሙያ ያሉት ወይ? የተደራጀ መሳሪያ አለው ወይ? ሌሎችስ? የመጀመሪያው ስለ ሰራተኞቹ ሳይሆን እንትኑን ማየት አለበት። በቃ ካምፓኒ አለው። ካምፓኒው ምን ያህል ጊዜ ቆይቷውም ይወስዳል። በግልም ሊሰራ ይችላል። ግለሰብ ካምፓኒ የለውም ግለሰብ ሊሰራው ይችላል። ጥያቄው ግን የሚታወቅ ሰው ነው ወይ? ለምንድን ነው ይሄን ያነሳውን መሰለህ? ብዙ ጊዜ ቪዲዮአችንን ይዞ ጠፋ፣ ፎቶአችንን ይዞ ጠፋ፣ ሊጨርስልን አልቻለም፣ ይኸው አመት ሆኖ የሰርግ ፎቶአችንን አላገኘንም፣ ሊሰጡንም አልቻሉም፣ ባለው ቃል አደርሳለሁ ባለበት ቀን አላደረሰም የሚሉ ኮምፕሌኖች በጣም ትሰማለህ። እነሱ ኮምፕሌኖች ያው ሙሽሮቹ አወሩት እንጂ ከነሱ ነው የሚመጣው። ለምንድን ነው እንደዛ ምልህ? ሙሽራም ብቻ ላይሆን ይችላል። ሌሎች ስቱዲዮ ላይ የሚነሱ ሰዎች ይነሳሉ። ከዛ የነበራቸው ሞቲቭ 2 ፎቶ ላክልኝ፣ 5 ፎቶ ላክልኝ ይልህና ስልኩ ላይ ትልክለታል። ስትልክለት ያንን ካየው በኋላ አለኝ ብሎ ያምናል። ዶክመንቱ አለኝ፣ ቀሪዎቹን አይወስድም። ከዛ ይረሳዋል። ከዛ አንደኛ ፋይናንሻሊ መንገራገጭ ሊመጣ ይችላል። ባይንገራገጭ እንኳን ፋይናንሻሊ ባያሳስበውም ደግሞ ፎቶ አለኝ ብሎ ስልኩ ላይ ስላየው ይዘናጋል። ከዛ ሃኒሙን ይመጣል። ከዛ ፍቅሩ አለ፣ የአብሮ ጊዜነት አለ። ከዛ ያንን ደግሞ ሲጨርስ ያቆማቸው ስራዎች ይኖራሉ። ማህበራዊ ጉዳዮች ይጎትቱታል። ስደውልለት አንዳንዴ እሺ እመጣለሁ ነገ ምናምን ይላል። ተከታትለ ደውለለት። ከዛ ልክ እሱ ፈልጎ ሲመጣ አንተ ሌላ ስራ ላይ ነው። ያኔ ምን ይሆናል? ግጭት ይመጣል። ልክ እሱ ከአመት በኋላ መጥቶ አመቱን ይረሳውና ከትላንት ወዲያ የተነሳ ሰው ይመስሉ እንደ አዲስ ፕሮሰስ መጀመር ይፈልጋል። አየው፣ ያኔ ምን ይመጣል? ግጭት ይመጣል። አብዛኛው ሰው ማስረከብን ይፈልጋል። ቀብድ ግን ትወዳላችሁ ይባላል። ቀብድ የምንወድበት ትልቁ ምክንያት ሁሌ ፎቶግራፈር ቀብድ ነው የሚለው፣ የሚያቻኩለው ቀብድ ላይ ነው። ቀሪ ክፍያውን ደግሞ የቀብዱን ያህል አይጓጓም የሚባል ነገር ሰምቻለሁ። ምንድነው? ስራ ማስኬጃ ነው፣ እንደ ፒቲ ካሽ ነው። ከዛ ደግሞ በምን ቃሉን ታምነዋለህ? ቀብድ እኮ ግን በጣም ከባድ ነገር ነው። እኔም ራሱ ስለማውቀው ቀብድ ከወሰድክ በኋላ ኤነርጂ ራሱ ይሞታል። አይሞትም? እርግጠኛ ነህ? በእውነት ለምን እንደው ታውቃለህ? ቀብድ ማለት ስራ ይሄድልሃል። ከዛ ደግሞ ሰውየውን ትረስት ታደርገዋል። ዝም ብሎ ስላወራህም አሁን ፎቶግራፈር እንደሚባለውም አንዳንድ ከስተመር አለ ከፍሎም የማይመጣል ብር ከፍሎ የዕለት ሁለት ስንሄድ ትቼዋለሁ ያለንም ሰው ገጥሞን ያውቃል። ከፍሎ ብር ከፍሎ ቀብድ ከፍሎ ከዛኛ ሀሳብ ቀይሮ ነው ማለት የለም ጉዳዩን ሰርዘውታል ወይ ረስተውት ነበረ። ቦታው ላይ ስንደርስ ካሜራ ይዘን ክሩ ይዘን መኪና ቁመን ትስል ምንድን ናችሁ ተባለ። ካንስል ተደርጓል። አፕዴት አላረጉንም። ስቱዲዮ ፎቶ ተነስተዋል ምናምን ሰርዘነዋል አላሉንም። ቦታው ላይ ሄደን እንደገና በስንት ጭቅጭቅ ቀሪውን ብር ተቀበልናቸው። ሰራንም አልሰራንም። ለምን የዛለት ያጣናቸው ስራዎች አሉ። ቅድም ያው ስለ ባለሙያዎቹ አውርተናል፣ ስለ ስቱዲዮቹ አውርተናል። ከዛ ትላልቅ ዝግጅቶች የሚፈልጉት ማለት ልብስ መረጣ ካዥዋል ይፈልጋሉ፣ ቬሎ ይፈልጋሉ፣ ሱፍ ይፈልጋሉ። እነዚህ ነገሮች የባህል ልብስ ይፈልጋሉ፣ ካባ ይፈልጋል። እና እነዚህ መረጣዎች ራሱ በራሱ ሌላ ታሪክ ነው፣ ስራ ነው። በጣም እንዲቀላል አይደለም። እውነት ለመናገር ለምን ቀብድ ከከፈለ ጀምሮ ከአንተ ጋር ኢንጌጅ አድርጓል። ምንም ከአይምሮ አውጥተህ ልታወራው ወይም ሳታስብ ልትቀር አችልም። ልክ ቀኑ ሲደርስም አይደለም። ከዛ ትቀጥልና ሜካፕ አለ ወደ ሴቶች ውስጥ ያ ሜካፕ ማን ጋር ነው የመረጡት? እሱ መረጥ አለ። ከፎቶ ጋር ኮምፓቲብል ሊያደርግ የሚችል አይነት ሜካፕ ነው ወይ? ማለት በእነሱ ምርጫ ነው። አንዳንዴ አናስገድድም። ፍላጎታቸውን ትሰራለህ። ከዛ ላይትን ተጠቅመ ፎቶ ላይ አልመጣ እንኳን ካለ በላይ ታስተካክሏል። ግን ቲፎዞ የመሆን ነገርም አለ። ለምሳሌ ፎቶግራፈሩ የሚጠቁሙ የራሱ ዲኮር አለው፣ የራሱ ሜካፕ የሚሰራ ሰው አለው፣ የራሱ ልብስ የሚያከራይ ገሌ ጋር ነው የሚባሉት እና ይደጋገፋሉ። አይ ቲንክ ሪከመንድ ታደርጋለህ። አንዳንዱ ያበዛዋል እንጂ ሪከመንድ ትደራረጋለህ። አንዳንዱ ያበዛውን እሱ ጋር ካልሄዳችሁ እኔ ጋር እንዳትመጡ ምናምን የሚልም አለ። እሱ ትንሽ ይከብዳል። ግን እንደ ባለሙያ እኔ የማደርገው ሪከመንድ አደርጋለሁ። ከመረጡ መረጡ፣ ካልፈለጉ ግን ሌላ ቦታ መሄድ መብታቸው ነው። ማስገደድ አትችልም። ስለዚህ ስለ ሜካፕም ስታነሳ እንደዛ ትላለህ። ዲኮር ላይም ዲኮር ማን ጎበዝ ነው ማን ፐርፌክሽን አለው ምናምን ተብለህ ትጠይቃለህ። ሲጠይቁ ሪከመንድ ታደርጋለህ። ስታደርግም የሰውየውን ኤክስፒሪየንስ አይተህ ነው።
ለምን አንተንም ስለሚያስወቅስ። አንዳንዱ ደግሞ ምንም ኖሃው ምንም እውቀቱ የሌለው ሰው አለ ስለ ዲኮር ምን ማድረግ እንዳለበት። ዲኮር ምን ማለት ነው፣ ሜካፕ ራሱ ምንድን ነው የሚለውን የማያውቅም ሙሽራ ገጥሞን ያውቃል። ገንዘብ አጥቶ ሳይሆን ወይም እጥረቱ ኖሮ አይደለም፣ ግንዛቤ የለው ቅርብ አይደለም ለእንደዚህ አይነት ጉዳዮች እና እንደ አዲስ አስረድተ ሄደ አይ ይሄ በዛብኝ ይሄ እንትን አለ በዚህ ብር በትልቅ ብር ከፍሎ ግን ሲምፕል ዲኮር የሚያሰራም ሰው አለ እና ከክፍያ ጋር የተያዘ አይደለም፣ ግን እውቀቱ የሌላቸው ሰዎች አሉ። ትቀጥልና ደግሞ ኬክ ትልቅ ግጭት የሚያስነሱ ኬክ ምናልባት ፎቶ ላይ ያየኸው ከለር አለ የመረጥከው አለ። ልክ ቦታው ላይ ሲደርስ ተጋግሮ ሲመጣ ተጋግሮ ተሰርቶ ዲዛይኑ ፎንደንቱ ምናምን ከለሩ ሊቀያየር ይችላል። ሰውየው እኮ ያምራል ኬኩ ግን መጀመሪያ ያየው ነገር በባለሙያው አንጻር ያበደ በቃ ያበደ የምትለው አይነት ኬክ ተሰርቶለት ዋው ብለን እኛ እንደ ሙያ ብለን ሰውየው ላይ ወዶ ይችላል። ያኔ ምንም አታረገውም አስተባብለህ ምናምን ነው። ከዛ ደግሞ ሲቀጥል ወደ ዲጄ ትሄዳለህ። ምን አይነት ጎበዝ ዲጄ ነው፣ ምን ያጫውታል፣ እንደዚህ ሙዚቃዎች ኦልዲስ ላይ ጎበዝ የሆነ ሙዚቃ አመራረጡ ከአንደኛው ሙዚቃ እነዚህ ደግሞ ሌላ ታሪኮች አሉ። ሎኬሽን በተመለከተስ የላንድስኬፕ ሎኬሽን ላይ ስንመጣ በጣም ድግግሞሽ ያለው ማለት አሁን ለምሳሌ ወዳጅነት ፓርክ ተከፈተ ከተባለ ወይ ቤተመንግስት ተከፈተ ከተባለ እዛ ላይ መረባረብ ሁሉም ፎቶግራፈር እዛ ጋር ፈልጉ እኮ አይደለም ፎቶግራፈሩ። ቦታ እጥረት አለ? ቦታ እጥረት የለም፣ ግን አዲስ ነገር አንወድም። ባለሙያ አይደለም ከስተመሩ እዚህ ቦታ መነሳት ነው ፈልጎ ነው። በቃ ሳሚ ቤተመንግስት ከተነሳ የሳሚ ጓደኞች ዘመዶች እንዳለ ብዙ ያነሳሉ ቤተመንግስት። ድሮ ጣፎ ሄደን ስናነሳ ፈረሱ እንዲህ ቼክ አድርግ መደዳውን አንድ አይነት ፈረስ እና እንዲህና እንዲህ ብቻ ነው የሚዞረው። ከለሩ ሁሉም ላይ አለ። ፈረሱ አለ፣ ነጭ ፈረስ ነበር፣ ነጭና ቡኒ ፈረስ በቃ እና ለ2 ዓመት ለ3 ዓመት አንድ አይነት ፈረስ ነበር። አሁን ይህን ምን ታደርገዋለህ? ምንም እንጂ የእጥረት የከስተመር ፍላጎት ከሆነ የከስተመር ፍላጎት ነው እና ፍላጎቱን ታሟላለታለህ። የቦታ እጥረት የለም። እድለኞች ነን ባይዘወይ ዝም ብለህ ወጣ ብለህ ወደ ጣፎ ወደ ቱሉ ዲምቱ ዝም ብለህ ብትወጣ የሚገራርሙ ቦታዎች አሉ። ግን ምንድነው የሆነ እንትን ውስጥ መታጠር ስለምንፈልግ ነው። ከዛ አንፃር ፉክክርም አለ ልበል አይደል? በተለይ በሴሌብሪቲዎች መካከል በጣም ከባድ የሆነ ፉክክር አለ። ቤቢ ሻወር፣ ዌዲንግ ሻወር ምናምን በጣም ከባድ ነው ማለት እንትኑ በጣም ሂዷል። አንዳንዴ ለውድድርም ራሱ ብቁ እንዳልሆንክ ፊል ልታደርጉ ትችላለህ። ሶሻል ሚዲያ ላይ በተለይ የምታየው ነገር በጣም ሂዷል እና ምን ያህሉ ኢትዮጵያዊ ነው እነዚህ ነገሮች ተመልካች የሆነው ብለህ ስታስብ ያስፈራል። ሙሉን ነው ተመልካች የሆነው፣ ጥቂቶች ናቸው እየተነሱ። ግን ምንድነው እኔ እንደ ሀሳብ ያደረጉት ሰዎች ሳይሆን እኔ የሚያናድዱኝ እንደዛ መሆን አለብን የሚሉት ሰዎች ናቸው። ሳይችሉ የሚሰባበሩት ናቸው እንጂ ኦልሬዲ ችለህ ካረከው ችለኸዋል። ባደረጉት ሰዎች አንድ ቀን ኮምፕሌን አድርጌ አላውቅም። መድገም ማትችለውን ነገር አታድርገው ይባላል እኮ። አረገ ሰንበዲ የሆነ ነገር በቃ የሚያነቃንቅ ጉዳይ አረገ። ካደረገ በኋላ ግን ተጨንቆ ተጠቦ ዘመናት አስቦ የሚያደርገው ሰውዬ ያሳዝነው። ሚዜ ስትመርጡ ከሰዎች ጋር ከራሳችሁ ጋር የራሳችሁ ኮፒ የሆነ ሚዜ ቢሆን የተሻለ ነው። ሚዜ ለምንድን ነው? የዛለት ሙሽራ ንጉስ ነው፣ ሙሽሪትም ሙሽራዋ። አንዳንዴ አይቀብጡ። ለምንድን ነው የማይቀብጡት? የወንድ ቤተሰብ አለ፣ እቺ ባለጌ ትባላለች። የሴት ቤተሰብ አለ፣ ምን አይነት ወንድ ነው ይባላል። ያ እንዳይሆን ሚዜዎቹ እንደልባቸው ሲሆኑ የሙሽሮቹ ውበት ይወጣል። ያ ነው ታርጌቱ። እና እንዲህ እያደረጋችሁ ተዘጋጁ። ሶል እጅግ በጣም አድርጌ ነው የማመሰግነው። በጣም ቆንጆ የሆነ ውይይት ነው የነበረን። የቻናል ዋን ቤተሰቦችም በእርግጠኝነት የሰርጋችሁን ፎቶግራፈርና ቪዲዮግራፈር ከመምረጣችሁ በፊት ምን መወሰን እንዳለባችሁ፣ ምን ማድረግ እንዳለባችሁ በቂ የሆነ ግንዛቤ አግኝታችኋል ብዬ አስባለሁ። ከቀሪ የቅዳሜኛ ፕሮግራሞች ጋር አብራችሁን ቆዩ። መልካም ጊዜ